የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንግዲህ ይህንን ቪዲዮ የምንከታተሉ ወገኖች እንደምናውቅ ባለፈው በነበረን የትምህርት ጊዜ ስለ ጾም፣ ጸሎት፣ ሕይወትና አገልግሎት በተከታታይ የእግዚአብሔርን ቃል በተለይም ከአዲስ ኪዳን እየተመለከትን ነው የቆየ ነው። ዛሬ የዚህን ትምህርት ማጠቃለያ የምናደምጥበት ጊዜ ይኖረናል ማለት ነው። እንደው ለማስታወስ ያህል ባለፈው በተከታታይ የተማርነውን ይህንን ትምህርት ለማስታወስ ያህል በመጀመሪያ ያነሳነው የነቢይትን አና የጾም ጸሎት ሕይወቷን በጾም ጸሎት የሰጠችውን አገልግሎት አይተናል። በሁለተኛ ደረጃ የጌታችን የመድኃኒታችን የኢየሱስ ክርስቶስን የጾም ጸሎት ሕይወቱንና ስለ ጾም ጸሎት ያስተማረውን ትምህርት ከማቴዎስ ወንጌል መጽሐፍ ምዕራፍ 4 እና 6 ላይ ለመመልከት ሞክረናል። እንዲሁም የአንጾኪያ ቤተክርስቲያን መሪዎችን የጾም ጸሎት ሕይወታቸውን በጾም ጸሎት እግዚአብሔር እንዴት ያመልኩ እንደነበረም ከሐዋርያት ሥራ መጽሐፍ ምዕራፍ 13 ከቁጥር 1 እስከ 4 በማንበብ ለመመልከት ሞክረናል። ባለፈው ሳምንት ደግሞ የሐዋርያው ጳውሎስን የጾም ጸሎት ሕይወቱንና በጾም ጸሎት እግዚአብሔርን እንዴት እንዳገለገለ እንዲሁም ደግሞ እግዚአብሔር አምላክን እንዴት እንዳመለከው እንዲሁ በመጽሐፍ ቅዱሳችን ውስጥ ለማየት ነው የሞከርነው። እግዚአብሔር አምላካችንን ስለነበረን ስለዚያ የትምህርት ጊዜ ሁሉ ስሙን ለዘላለም እንባርካለን። ዛሬ የዚህን ትምህርት ደግሞ ማጠቃለያውን የምናደምጥበት ጊዜ ይሆናል። ሁላችንም አጭር ጸሎት እንጸልያለን። እግዚአብሔር አምላክ እንዲናገረን እንዲያስተምረን ሰራዊት ጌታ እግዚአብሔር በዚህ በተወደደው እጅግም ደግሞ ክቡር በሆነው ቃሉ አማካኝነት ወደ እኔና ወደ እናንተ እንዲመጣ በአምላካችን በእግዚአብሔር ፊት እንጸልያለን። ጊዜያችንን ለጌታ አሳልፈን እንስጥ። ቅዱስ አባት እግዚአብሔር በእውነት ስለ ትልቅ ምሕረትህ እናመሰግናለን። ለሁላችን ምሕረት በዛ፣ ቸርነት በዛለን፣ በሕይወት ኖረን። ቅዱስ አባት ሆይ በሰላም ዋልን፣ ደግሞ ለዚህ ሰዓት ደረስን። እንደገና ቃልን የማንበብ ዕድል አገኘን። እግዚአብሔር ሆይ ተመስገን። እንደገና አንተን የማምለክ እንደገና ከቃል ማዕድ እግዚአብሔር ሆይ የምንካፈልበት ዕድል ተሰጠን። በእውነት ባንተ ደስ ይለናል፣ ሐሴት እናደርጋለን፣ ፍቅርህንም እናስባለን። ስምህም እንደሚፈስ ዘይት ነው። ስለዚህም ደግሞ ደናግል ወደዱህ እንደሚል መጽሐፍ እኛም እንወድሃለን። ቃልህም እርሱ አስቀድሞ ወዶናልና እኛ ደግሞ እንወደዋለን ተብሎ እንደጻፈ የናዝሬቱ ኢየሱስ እንወድሃለን፣ ደግሞም ቅዱስ ቃልን እንወደዋለን። ከተወደደው እጅግም ክቡር ከሆነው ቃል ደግሞ ዛሬ እንድታስተምረን እንጠይቃለን። በአክብሮት በክርስቶስ ኢየሱስ ስም አሜን። እግዚአብሔር አምላካችንን እናመሰግናለን። እስካሁን የተማርነውን ትምህርት እንግዲህ ዛሬ አጠር ያለ ማጠቃለያ በመስጠት በመጨረሻም ደግሞ በአምላካችን በእግዚአብሔር ፊት በልብ አንድነት በመጸለይ ነው ይህንን የትምህርት ጊዜያችንን በእንደዚህ አይነት መልኩ የምንጠቀልለው። እንደው ይህንን የማጠቃለያ ትምህርት እንድንማር በአንድ ጥያቄ ብጀምር እጅግ መልካም እንደሚሆን አስቤያለሁ። ይኸውም ክርስቲያናዊ በሆነውና ባልሆነው ጾም መካከል ያለው ልዩነት ምንድን ነው የሚል ጥያቄ ላቀርብላችሁ እወዳለሁ። ራሴንም እናንተንም ይህንን ጥያቄ ልጠይቅ እወዳለሁ። ክርስቲያናዊ የሆነ ጾም እንዳለ ሁሉ ክርስቲያናዊ ያልሆነም ደግሞ ጾም እንዳለ እንግዲህ ሁላችን የምናውቅ ይመስለኛል። ምክንያቱም በዙሪያችን የሚጾሙ በዙሪያችን ደግሞ እየጾሙ የሚጸልዩ በጣም ብዙ ሰዎች፣ ብዙ የሃይማኖት ክፍሎች ስላሉ ማለት ነው። እነዛ ሁሉ የሚካሄዱ የጾም ጸሎት ጊዜያት፣ የጾም ጸሎት ፕሮግራሞች ሁሉ እንደ እግዚአብሔር ቃል ናቸው ማለት አይቻልም። ምክንያቱም እያንዳንዱን የጾም ጸሎት ሕይወትና አገልግሎት በእግዚአብሔር ቃል ልንፈትሸው፣ በእግዚአብሔር ቃል ልናየው ይገባናል። እንግዲህ ይሄ የእግዚአብሔር ቃል መስታወት ስለሆነ ይሄ እግዚአብሔር ቃል ሁሉን ስለሚመረምር ሁሉን ስለሚፈትሽ ማለት ነው። ስለዚህ መፈተሻ በሆነው መመርመሪያ በሆነው እንደ መስታወት በሆነው በዚህ የእግዚአብሔር ቃል እንግዲህ ይፈተሻል። ልምምዶቻችን ሁሉ ይፈተሻሉ ወገኖች። የጾም ጸሎት ሕይወታችን፣ የጾም ጸሎት አገልግሎታችን፣ በጾም ጸሎት የምንሰጠው የምናቀርበው አምልኮ ሁሉ በእግዚአብሔር ቃል ይፈተሻል። በእግዚአብሔር ቃል ተፈትሾ የሚያልፍ አለ። በእግዚአብሔር ቃል ተፈትሾ ደግሞ የሚቀር አለ፣ የሚወድቅ አለ። እግዚአብሔር የማይቀበለው እግዚአብሔር የማያደምጠው ማለት ነው። ስለዚህ ክርስቲያናዊ በሆነውና ክርስቲያናዊ ባልሆነው ወይም ደግሞ መንፈሳዊ በሆነውና መንፈሳዊ ባልሆነው ጾም መካከል ያለው ልዩነት ምንድን ነው? እንግዲህ ሁላችን እንደምናውቅ እንደ እግዚአብሔር ቃል የሆነ የጾም ጸሎት ሕይወት አለ።
እንዲሁም ደግሞ እንደ እግዚአብሔር ቃል ያልሆነ ነገር ግን ቃሉን የሚመስል ደግሞ ጾም አለ። እንደ እግዚአብሔር ቃል ይመስላል፣ ነገር ግን የሚገርማችሁ ነገር እንደ እግዚአብሔር ቃል ደግሞ ያልሆነ ነገር ግን መንፈሳዊ የሚመስል መለኮታዊ የሚመስል ክርስቲያናዊ የሚመስል ደግሞ ጾም አለ። በእግዚአብሔር ቃል ግን ሲፈተሽ ወገኖቼ ይመስላል እንጂ ትክክለኛ የጾምና የጸሎት ሕይወትና አገልግሎት እንዳልሆነ በእግዚአብሔር ቃል ስንፈትሽ ማየት እንችላለን። ሌላው በዚህ እኔና እናንተ ባለንበት ዘመን ጾም ደግሞ እንደ ዘመናዊነት የሚታይበትም ሁኔታ ደግሞ አለ። ሌላው በቃሉ ላይ የተጨመረበት ሰው ሰራሽ የሆነ ሰዋዊ የሆነ ደግሞ ጾም እንዳለም ደግሞ ልናውቅ ይገባናል። ምናልባትም ከዚህ ሻገር ብለን በአጋንንት የሚታዘዝም ደግሞ የጾም ልምምድ እንዳለ፣ የስግደት ልምምድ እንዳለ፣ በአጋንንት የሚታዘዝ የጾም ጸሎት እንዳለ ምናልባትም ማወቅ የሚያስፈልገን ይመስለኛል። ታውቃላችሁ፣ በቀደሙት ዘመናት ወይንም ጊዜያት ጾም ለጤና ጥሩ አይደለም ይባል የነበረበት ጊዜ ነበረ። አሁን ደግሞ ጾም ለጤና ጥሩ ነው እየተባለ የሚነገርበት ሁኔታ አለ። በዚህ ዙሪያ እንግዲህ እነዚህ በዚህ ሙያ ዙሪያ ያሉ ሰዎች ለጤና ጾም ጥሩ ነው፣ ለጤና ጾም አይደለም የሚሉ ሳይንሳዊ በሆነ መንገድ የሚናገሩ በጣም ብዙ ሰዎች አሉ። ስለዚህ ይሄ ምን ያሳያል? ጾም እንደ ዘመናዊነት እየታየ እንደሆነ ነው የሚያመለክተን። ስለዚህ እንደ እግዚአብሔር ቃል በሆነውና ባልሆነው ጾም መካከል ያለውን ጾም ለይተን ዓላማውን ተረድተን ልንጾምና ልንጸልይ ያስፈልገናል ማለት ነው። ጾም ጸሎት ዓላማ አለው። ጾም ጸሎት ደግሞ በረከት አለው። ይኸውም ደግሞ እንደ እግዚአብሔር ቃል ስንጾም በረከት አለው። እንደ እግዚአብሔር ቃል ስንጾም ደግሞ ትልቅ ዓላማ ይዘን ነው በአምላካችን በእግዚአብሔር ፊት የምንጸልየው። በዚህም የጾም ጸሎት ሕይወትና አገልግሎት በእግዚአብሔር በአምላካችን ፊት የምንቆየው ማለት ነው። አማኝ ግን ለምን ይጾማል? ወገኖቼ ወይ አማኝ ለምን ይጾማል? ቤተ ክርስቲያን ስለምንድን ነው ጾምን የምታውጀው? ለምንድን ነው ጾምን የምታውጀው ብለን ስንል አንዳንድ ነገሮችን ከዚህ ጋር ተያይዞ ላነሳላችሁ እወዳለሁ። በዚህ የማጠቃለያ ትምህርት ውስጥ አማኝ ለምን እንደሚጾም እንዲሁም ደግሞ ቤተ ክርስቲያን ጾምን ለምን እንደምታውጅ ልናውቅና ልንረዳ የሚገባን ይመስለኛል። ስለዚህ የመጀመሪያው ነገር ስጋን ለመቅጣት ሳይሆን በእግዚአብሔር ፊት ራስን ለማዋረድ ነው። አማኝ የሚጾመው ቤተ ክርስቲያን ጾምን የምታውጀው ከምታውጅባቸው ዓላማዎች መካከል አንዱ ይሄ ነው። ራሳችን ለማዋረድ ነው እንጂ ስጋችንን ለመቅጣት አይደለም በአምላካችን በእግዚአብሔር ፊት የምንጾመው። አንዳንድ ሰዎች ጾምን ስጋን ከመቅጣት ጋር ስለሚያያይዙት ማለት ነው። ሌላው መንፈሳዊ መስሎም ለመታየት አይደለም። ባለፈው ጊዜ ይህንን ሀሳብ ለማንሳት ሞክረናል። በትምህርታችን ውስጥ ለማየት ሞክረናል። መንፈሳዊ መስሎ ለመታየትም ደግሞ አይደለም። ሉቃስ መጽሐፍ ምዕራፍ 18 ቁጥር 1 እንዲሁም ማቴዎስ መጽሐፍ ምዕራፍ 6 ቁጥር 16 እንደሚነግረን ማለት ነው። እና መንፈሳዊ መስለን እንድንታይም አይደለም በአምላካችን በእግዚአብሔር ፊት እንዲነገርልን እንዲወራልንም አይደለም በአምላካችን በእግዚአብሔር ፊት የምንጸልየው። እኔና እናንተ ስንጾም ደግሞም ስንጸልይ በአምላካችን ፊት ብቻ ነው የምንጾመውና የምንጸልየው። በስውር ነው የምንጾመውና የምንጸልየው። በእርግጥ አንዳንድ ጊዜ በቤተ ክርስቲያን ደረጃ የሚታወጅበት ሁኔታ አለ። ምክንያቱም አብረን ተሰብስበን እንደ ቤተ ክርስቲያን በአምላካችን በእግዚአብሔር ፊት ልንወድቅ ስለሚገባን ማለት ነው። ሌላው የአመጋገብ ዘዴ አድርገን መውሰድ ደግሞ የለብንም። ለጤና ጥሩ ስለሆነ አይደለም። ልክ ቅድም እንዳልኩት ሳይንሱም እንደሚለው ለጤናችን ጥሩ ስለሆነ አይደለም ቤተክርስቲያን ጾምን የምታወጀው። አማኝም በስውር ደግሞ በአምላኩ በእግዚአብሔር ፊት የሚጾመው የአመጋገብ ዘዴ አድርጎ ስለወሰደው ወይንም ደግሞ ለጤናው ጥሩ ስለሆነ አይደለም። በእርግጥ ጾም ለጤና ጥሩ ሊሆን ይችላል። እንግዲህ አላቅም፣ ጥሩም ላይሆን ይችላል፣ አይታወቅም። እንደየሰው ሊወሰን ይችላል። እንደየሰው የጤና ሁኔታ ልናየው ልንመለከተው እንችላለን ይህን ጉዳይ። ነገር ግን እኛ ስንጾም ዓላማችን ይህ አይደለም። ለጤናዬ ጥሩ ነው ብዬ አይደለም እኔ የምጾመውና የምጸልየው። እንዲሁም ደግሞ እንደ አመጋገብ ዘዴ አድርጌም አይደለም ይህንን የጾም ጸሎት ፕሮግራም ለወስደው የሚገባኝ። አንዳንድ ሰዎች ታውቃላችሁ፣ ጾም ታውጇል፣ አሁን እንደውም ለጤናችን ጥሩ ነው እንጸልይ የሚስሉ ሰዎች በቤተ ክርስቲያን ውስጥ ይሰማሉ። ግን የእኛ ዓላማ እሱ እንዳልሆነ ልነግራችሁ እወዳለሁ። እግዚአብሔር ይመስገን። ሌላው ክብደታችን ለመቀነስ አይደለም። ከዚህ ጋር ተያይዘው አንዳንድ ሰው እኮ የሚገርማችሁ ጾም ሲታወጅ እንደውም ክብደቴን እቀንሳለሁ፣ ሰውነቴ ጨምሯል፣ እንደውም ሰብሰብ እንዲል ይረዳኛል አይነት ነገር፣ እንደዚህ አይነት ሀሳብ በአእምሮ ይዞ የሚጾም ሰው አለ። ወደ ታወጀው የጾም ስፍራ ወደ ቤተ ክርስቲያን የሚመጣበትም ሁኔታ አለ። ኖ የኔና የእናንተ ዓላማ ይሄ አይደለም።
የጾም ጸሎት ዓላማ መጽሐፍ ቅዱሳዊ የሆነ ዓላማ ሊኖረው ይገባል ማለት ነው። እንደ ዘመናዊነት ልንቆጥረው አይገባም። ጾምን እንደዚህ ልንቆጥረው አይገባም። ክብደቴን ለመቀነስ ነው፣ የአመጋገብ ዘዴ አድርጌ ወስደው ችግር የለውም፣ እንደገና ለጤና ጥሩ ነው እያልን አይደለም እኔና እናንተ የምንጾመው። እነዚህ ነገሮች በሙሉ ምናልባት ሊጠቅሙ ይችላሉ። በምንጾምበት ምግብ በምንተውበት ጊዜ ሰውነታችን ሊቀንስ ይችላል። ምናልባትም ለአንዳንዶቻችን ደግሞ ለጤናችን ጥሩ ሊሆን ይችላል። እሱ የምንክደው ጉዳይ አይደለም። ግን እኔ ስጾም ግን ለጤናዬ ጥሩ ነው፣ የአመጋገብ ዘዴ አድርጌ በመውሰድ እንደገና ክብደቴን ይቀንስልኛል በሚልም አይደለም በአምላካችን በእግዚአብሔር ፊት ልንጾም ይገባል። አንዳንድ ጊዜ በቤተ ክርስቲያን እንደዚያ ያለ ድምፅ ስለሚሰማ እንዲህም ያለ አመለካከትና አሳሰብ ያላቸው ሰዎች ስላሉ ነው። ሌላው የሚገርማችሁ የረሃብ አድማም አይደለም። ሰውነታችንን ላይ የረሃብ አድማ ለመምታት አይደለም ወገኖች። ጾም የረሃብ አድማ አይደለም በፍጹም። የረሃብ አድማ አውጅበታለሁ በሰውነቴ ላይ የሚሉ ሰዎች አሉ። በስጋዬ ላይ አውጅበታለሁ፣ እስቲ ምን ታመጣለህ ስጋዬ፣ አትበላም አትጠጣም፣ እስቲ የምታመጣውን ነገር አያለው ተብሎ ልክ እንደ ረሃብ አድማ አይነት ነገር የሚመለከቱና የሚያዩ ሰዎች አሉ እና አውጄበታለሁ፣ የረሃብ አድማ በራእይ ላይ ተናግሬበታለሁ ብለው የሚጾሙ ሰዎች አሉ። ለዚህ አይደለም እኔና እናንተ የምንጾም። ጾም እኮ የረሃብ አድማ አይደለም ወገኖች፣ የረሃብ አድማ አይደለም። በእርግጥ ጾም ረሃብ የሚሆንበት ሁኔታ አለ። ከጸሎቱ ውጭ ሲሆን ረሃብ ነው የሚሆነው። ሌላ ምንም የሚያመጣው ነገር የለም በእኔና በእናንተ ላይ። ሌላው ወገኖች ሆይ የሰዎችን ትኩረት ደግሞ ለመሳብ አይደለም የምንጾመው። አንዳንድ ጊዜ በቤተክርስቲያን ሌላው የሚሰማው ነገር 40 ቀን ጾም የመጣው የሆነ ተራራ ላይ ወጥቼ በዛ ቆይቼ፣ እንግዲህ ተራራ ላይ ወጥቶ ያዘው እነዛ ሰዎች 40 ቀን ይጾሙ አይጾሙ እኛ የምናውቀው ነገር የለም። እግዚአብሔር ያውቃል። ጾመዋል ነው አናቅም። ነገር ግን ምን ሲሉ ይሰማል? አንዳንድ አገልጋዮች በምድር ግን በአደባባይም በግልጽ ሲናገሩ ይሰማል። 40 ቀን ስንጾምና ስንጸልይ ቆይተን ከተራራ ወረድን የሚሉ ሰዎች አሉ። እና በዚህ ደግሞ ንግግራቸው የሚገርማችሁ በዚህ አስተሳሰባቸውና አመለካከታቸው የተነሳ ይህን አደረግን ከማለታቸው የተነሳ የሕዝቡን ትኩረት እንዴት እንደሚስቡ ልንመለከት ልናይ እንችላለን ማለት ነው። ሌላው ለመመጻደቅም አይደለም። እኔ በጾም ጸሎት በጣም የታጀበ ድንቅ አገልግሎት ያለኝ ሰው ነኝ። እየጾምኩና እየጸለይኩ ነው የማገለግለው። በጾምና በጸሎት ሕይወቴ እንዲሁም በጾምና በጸሎት አገልግሎቴ ጌታ ያገኛል ምናምን እያለን እንድንታበይ እንድንመጻደቅም አይደለም እኔና እናንተ የምንጾመውና የምንጸልየው። ሌላው ሆን ብለን የምንፈጽማቸውን ኃጢአቶችም ደግሞ ለማካካስ አይደለም። ልክ በኢሳይያስ መጽሐፍ ምዕራፍ 58 በእግዚአብሔር ቃል በቁጥር 3 እና 4 ላይ እንደተጻፈ እንዲህም ያለ አመለካከት ያላቸው ሰዎች አሉ። ሆን ብለው የሚፈጽሟቸውን ኃጢአቶች ለማካካስ የሚጾሙ የሚጸልዩ ሰዎች አሉ። ልክ እንደ ብሉይ ኪዳኑ ጾም በነቢዩ በኢሳይያስ ዘመን እንደነበሩት እንደነዛ አይሁድ የሚጸልዩበት ሁኔታ አለ። ሌላው ማወቅ ያለብን ሃይማኖታዊ ስርዓት ለመፈጸም አይደለም፣ ተገደን የምንፈጽመው ስርዓት አይደለም። በኢሳይያስ መጽሐፍ 58 ከ5 እስከ 7 የጌታን ቃል በምታነቡበት ጊዜ ይህንን ታያላችሁና እኔና እናንተ ተገደን አይደለም የምንጾመውና የምንጸልየው። በነገራችን ላይ ስንጾምና ስንጸልይ የልብ ፈቃደኝነት በጣም ያስፈልጋል። ቤተ ክርስቲያን ታውጃለች፣ እኔም ደግሞ በግሌ ሕይወቴ ላውጅ እችላለሁ። እንደ ቤተሰብም ደግሞ የሚገርማችሁ ለመጸለይና ለመጾም ፕሮግራም ልንይዝ እንችላለን። ነገር ግን ግዴታ ሊሆንብን አይገባም። ተገደንም ደግሞ የምንፈጽመው ስርዓት ደግሞ አይደለም። ይህንንም ማወቅ አለብን። እንደ ሃይማኖታዊ ስርዓት ብቻ ወስደን እንግዲህ የግድ ነው መጾም አለብኝ ምናምን በሚል መንፈስ አይደለም። በፍጹም ፈቃደኝነት በአምላካችን በእግዚአብሔር ፊት መጾም እንዳለብን ነው መጽሐፍ ቅዱሳችን የሚያስተምረን። ሌላው የጌታን የ40 ቀን የጾም ጸሎት ፕሮግራሙን ወይንም ደግሞ የነበረውን የጾም ጸሎትን ሁኔታ ለማሰብም አይደለም። ጌታ ያንን የጾም ጸሎት የቆየውበትን በ40 ቀን ምድረ በዳ የቆየውበትን ጊዜ አስቡልኝ አላለም። ለመታሰቢያም ደግሞ አድርጉልኝ አላለም። አንዳንድ ሰዎች ያንን አስበው የሚጸልዩና የሚጾሙ አሉ። ይሄ ከቃሉ የወጣ አመለካከትና አስተሳሰብ እንዲሁም ደግሞ አካሄድ ነው ወገኖች። ጌታ ይህንን በፍጹም አላለም። በእርግጥ ከጌታ ሕይወትና አገልግሎት ከጾም ጸሎት ሕይወቱ የምንማራቸው ነገሮች አሉ። እሱም ደግሞ ስለ ጾም ጸሎት አስተምሮናል እና በማቴዎስ ወንጌል መጽሐፍ ምዕራፍ 6 ስለ ጾም ጸሎት ሲያስተምር ጌታችን ኢየሱስ ክርስቶስ እኔ ለ40 ቀን ስጾም ቆይቻለሁና ያንን የኔን የጾም ጸሎት አስቡት፣ ያን አስባችሁ አድርጉት። ልክ እንደ ጌታ እራት ለመታሰቢያ አድርጉልኝ አላለም። ጌታ ኢየሱስ ክርስቶስ አላለም። እንደሱ ብሎ አላስተማርም። ስለዚህ ያን አስበን አናደርግም። ነገር ግን እንደ እግዚአብሔር ቃል በፍጹም ፈቃደኝነት ግን እንድንጾምና እንድንጸልይ በጾም ጸሎትም ደግሞ ሕይወት እንድንመላለስ በጾም ጸሎት ጌታ እንድናመልከው በጾም ጸሎት ጌታ እንድናገለግለው ግን መጽሐፍ ቅዱሳችን ያስተምረናል ማለት ነው። እግዚአብሔር የተመሰገነ ይሁን።
አንዳንድ ደግሞ የቤተክርስቲያን ስርዓቶችን ለመፈጸም እንደ መነሻም ደግሞ አይደለም የጾም ጸሎትን ፕሮግራም የምንጠቀመው። ለምሳሌ በጣም የሚገርመው ነገር አንዳንድ ነገሮችን እንመለከታለን፣ እናያለን። ለምሳሌ ፋሲካ ሲመጣ የጌታ ስቅለት ሰሞን በጾም ጸሎት በአምላካችን በእግዚአብሔር ፊት የምንቆይበት ሁኔታ አለ። በቤተ ክርስቲያን ይህን ታይም ቤተ ክርስቲያን እየተጠቀመች የጾም ጸሎት ፕሮግራሞችን ለቀናት ታውጃለች። ህዝቡን በአንድ ላይ ተሰብስቦ በጾም ጸሎት በአምላካችን በእግዚአብሔር ፊት ይሆናል። አጋጣሚዎችን ትጠቀማለች፣ እንዲህ ያሉ አጋጣሚዎችን ትጠቀማለች። ምናልባትም የጌታችን የመድኃኒታችን ኢየሱስ ክርስቶስ ስቅለቱን ትንሣኤውን ለማሰብ እንዲህ አይነት አጋጣሚ በመጠቀም የጾም ጸሎት ፕሮግራሞችን የምታውጅበት ሁኔታ አለ። አጋጣሚዎችን መጠቀም በጣም ጥሩ ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በፋሲካ ሰሞን ወይም ደግሞ በስቅለት ሰሞን በጾምና ጸሎት በፊቱ እንድንቆይ ያስተማረበት ሁኔታ የለም። ሐዋርያትም ይህንን ሲከተሉ አንመለከትም። ይሁንና ግን አጋጣሚዎችን ተጠቅመን በስቅለቱ ሰሞን፣ በፋሲካው ሰሞን በጾምና በጸሎት በአምላካችን በእግዚአብሔር ፊት ብንሆን ምንም አይነት ክፋት የለውም። ነገር ግን እንደ ትምህርት፣ እንደ ግዴታ፣ እንደ ስርዓት አድርገን ስንይዘው ግን ስህተት ሊሆን ስለሚችል እጅግ በጣም ጥንቃቄ ያስፈልጋል። ሌላው ሰሞኑን አዲስ ዓመት ነው። እንግዲህ በአዲስ ዓመት ሰሞን በነሐሴ ወር፣ በጳጉሜ ወር በአብዛኞቹ ቤተክርስቲያናት በጾምና በጸሎት በአምላካችን በእግዚአብሔር ፊት በመቆየት በፊታችን ያለውን አዲስ ዓመት የምንቀበልበት ሁኔታ አለ። ይህም ክፋት የለውም፣ ጥሩ አጋጣሚ ነው። አጋጣሚዎችን መጠቀም ምን መጽሐፍ ቅዱሳችን አይከለክለንም። በኤፌሶን መጽሐፍ ምዕራፍ 5 ቁጥር 18 ላይ የሚገርማችሁ ነገር የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ሞኝ ልንሆን አይገባም። እግዚአብሔር የሚሰጠን ጥሩ አጋጣሚዎችን ተጠቅመን በአምላካችን በእግዚአብሔር ፊት ብንሆን ምንም ክፋት የለውም። ነገር ግን ሁል ጊዜ አዲስ ዓመት በመጣ ቁጥር እንደ ስርዓት ይዘን እንደ ደንብ አድርገነው እንደ ግዴታ አድርገነው አዲሱን ዓመት በቃ በጾም ጸሎት ነው የምንቀበለው የሚል ግን አስተምሮ ግን ሊኖረን ከቶ አይገባም። አጋጣሚን ከመጠቀም አንጻር ብቻ፣ በህብረት አብሮ ከመሆን አንጻር ብቻ፣ እንደገና በፊታችን ያለውን ዘመን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አሳልፎ ከመስጠት አንጻር የቤተክርስቲያን ስራ ህይወታችንን፣ ዘመናችንን፣ ትውልዳችንን፣ አገራችን፣ ምድራችንን አሳልፎ ከመስጠት አንጻር መጸለዩ በጣም ጥሩ ነገር ነው። ይሁንና ግን እንደ ትምህርት አድርገን ልንይዘው አይገባም። እንደ ግዴታ አድርገን ልንይዘው አይገባም። አንዳንድ ሰው በአዲስ ዓመት መጨረሻ ላይ ካልጾመ ካልጸለየ ወገኖች የሆነ ነገር ላዩ ላይ ዱብ የሚልበት የሚወድቅበት የሚወርድበት ነው የሚመስለው። እንደዛ የሚመስላቸው ሰዎች ስላሉ በጣም ከፍተኛ ጥንቃቄ ልናደርግ ይገባናል። አንዳንዱ ደግሞ ዓመቱን ሙሉ የት እንደከረመ የት እንደሰነበተ አይታወቅም። ነገር ግን ጳጉሜ ብቅ ሲል እነዛ 5-6 ቀናት ብቅ በሚሉበት ጊዜ አሮጌው ዓመት አልፎ አዲሱን ዓመት ልንቀበል በሚሆንበት ጊዜ በዛን ጊዜ ሮጦ ወደ ቤተክርስቲያን መጥተው ድፍት የሚሉ ትንቢት የሚፈልጉ ሰዎች አሉ። የሚገርማቸው በዚህ ሰዓት ብቻ ራሳቸውን የሚያዩ ሰዎች ዓመቱ ሙሉ የት እንደሰነበቱ የት እንደከረሙ ሳይታወቅ ማለት ነው። ስለዚህ ወገኖች አጋጣሚ ከመጠቀም አንጻር ነው እንጂ እንደ ግዴታ እንደ ትምህርት አድርገነው ልንወስድ አይገባም። አንዳንድ ጊዜ ይህንን የጾም ጸሎት ደግሞ ከጌታ እራት ስርዓት ጋር የምናያይዝበት ሁኔታ አለ። በእርግጥ ከጌታ እራት ስርዓት ጋር ማያያዛችን ጥቅሙ ምንድን ነው? የጌታን እራት በምንፈጽምበት ጊዜ ራሳችንን እየመረመርን ስለሆነ እንዳይፈረድብን ራሳችንን መርምር ብሎ ጳውሎስ ለቆሮንቶስ ሰዎች ባስተማረው ቃል መሰረት ስለምናደርገው ራስን ለመፈተን ራስን ለመመርመር በእግዚአብሔር ፊት ጊዜ ለመውሰድ የጾም ጸሎት ቆይታ ማድረጉ በጣም ጠቃሚና አስፈላጊ ነው። ነገር ግን ግዴታ ግን አይደለም። የጌታ እራት በሚመጣበት ጊዜ ሁሉ በጾም ጸሎት በእግዚአብሔር ፊት ልንወድቅ ይገባናል የሚል ትምህርት ግን ቤተክርስቲያን የላትም። ቃሉም ደግሞ እንደሱ አስተምረው ግን አንድ ነገር እናደርጋለን። ምክንያቱም ራሳችንን ለማየት ራሳችንን ለመመርመር ግን ጊዜ እንወስዳለን በአምላካችን በእግዚአብሔር ፊት እና በጾም ጸሎት ብንወስድ ጊዜ ራሳችንን ብናይ ራሳችንን ብንመረምር ግን ያው የጌታ እራት ስርዓት የእግዚአብሔር ቤት የትኛውም ስርዓትና አገልግሎት ጥንቃቄ ስለሚፈልግ ወገኖች ለጥንቃቄ ሲባል ይህን ማድረጋችን ምንም ክፋት የለውም። እግዚአብሔር አምላካችንን እንግዲህ በጣም አድርገን እናመሰግናለን። እነዚህን ሀሳቦች እንዲሁ ከዚህ የማጠቃለያ ትምህርታችን ጋር ተያይዞ ባነሳ እጅግ መልካም ይሆናል ብዬ ስላሰብኩ ነው። እንግዲህ ጾም ጸሎት ወይም ክርስቲያናዊ የሆነው ጸሎት ምድራዊ የሆነውን ከሆነው መብል ርቀን ወይንም ደግሞ ምድራዊ የሆነውን መብል ትተን በሰማያዊ ወይም በመንፈሳዊ በረከት የምንረሰረስበት በጣም ድንቅ የሆነ መንፈሳዊ ልምምድ እንደሆነ ልናውቅ ይገባል። አንድ ጸሐፊ እንዲህ ብለዋል፣ መጽሐፍ ቅዱሳዊ የሆነው ጾም መንፈሳዊ የሆነ ግብዣ ወይንም ደግሞ ድግስ ነው ብለው ተናግረዋል። እግዚአብሔር ይመስገን። ሰውነታችን በምንጾምበትና በምንጸልይበት ጊዜ ሊደክም ይችላል፣ ሊዘል ይችላል ወገናቸው። ነገር ግን ውስጣችን የሚረሰረስበት ጊዜ ነው። በእርግጥም መንፈሳዊ የሆነ ግብዣን ከሰራዊት ጌታ ከእግዚአብሔር የምንቀበልበት ያ ድንቅ ጊዜ እንደሆነም ደግሞ ልናውቅ ይገባል። የመጀመሪያው ቀን ላይ ስንጾምና ስንጸልይ ከፍተኛ ተግዳሮት ሊኖርብን ይችላል። ድካሙ ሊበረታ ይችላል። ሰልፉ ሊበረታ ይችላል።
ሚስጥራዊ የሆነ እጅግ ስውር የሆነ እንደገና ግልጽ የሆነ መናፍስታዊ ውጊያ ሁሉ በጤናችን ላይ ሊለቀቅ ይችላል። በጊዜያችን ላይ ሊለቀቅ፣ በግንኙነታችን ላይ ሊለቀቅ ይችላል። ነገር ግን በዛ የጾም ጸሎት ህይወት ውስጥ ከጸናን ግን ወደ ታላቁ ግብዣ ውስጥ መግባት እንችላለን። ወደ መንፈሳዊ መረስረስ ውስጥ፣ መነቃቃት ውስጥ፣ መታደስ ውስጥ ልንገባ እንችላለን። ስለዚህ የሚገርማችሁ መጽሐፍ ቅዱሳዊ የሆነው እንደ እግዚአብሔር ቃል የሆነው መንፈሳዊ የሆነው ጾም የሚገርመው ነገር መንፈሳዊ የሆነ ግብዣ አለው በውስጡ። ስለዚህ ያ በእንደዚህ ያለ የጾም ጸሎት ጊዜ መንፈሳዊ ዓይናችን ይከፈታል። የመንፈስ ቅዱስ ኃይል እንቀበላለን። ለአገልግሎት እንዘጋጃለን። ምናልባትም ስጋዊ የሆነ ውስጣዊ የሆነ ፈውስ ወደ እኔና ወደ እናንተ ሊመጣ ይችላል። የምንታደስበት የምንነቃቃበትም ጊዜ ይሆንልናል ማለት ነው። እንግዲህ ድግሱ ግብዣው ይሄ ነው ወገኖች፣ ግብዣው ነው እና በጾም ጸሎት በአምላካችን በእግዚአብሔር ፊት ስንቆይ ምንድን ነው ግብዣው? ምንድን ነው ድግሱ ካላችሁ መንፈሳዊ ዓይናችን ይከፈታል። የመንፈስ ቅዱስን ኃይል እንቀበላለን። የቃሉ መገለጥ ይሆናል። የቃሉ ትምህርት ይሆናል። ለአገልግሎት እንዘጋጃለን። ደግሞ ፈውስ ይሆንልናል፣ መታደስ ይሆንልናል፣ መነቃቃት ይሆንልናል ማለት ነው። ስለዚህ ወገኖች ይህንን አስተውለን በጾምና በጸሎት በአምላካችን በእግዚአብሔር ፊት ይህን መንፈሳዊ ልምምድ ክርስቲያናዊ ልምምድ ወገኖች መለኮታዊ ልምምድ ችላ ሳንል በአምላካችን በእግዚአብሔር ፊት እንድንጾምና እንድንጸልይ አበረታታቸዋለሁ። ለክርስቲያናዊ ጾም ዓላማ አለው ወገኖች። ቅድም እንዳል በረከት አለው፣ ፍሬ አለው፣ ብድራት አለው፣ ዋጋ አለው፣ ደግሞ ዓላማ አለው። ዓላማውን ልነግራችሁ እወዳለሁ። ዓላማው መንፈሳዊ ሕይወታችንን ለማሳደግ፣ ምሪትን ከጌታ ዘንድ ለመቀበል፣ የጌታን ማዳንና ጥበቃ ለመፈለግ፣ ራሳችንን ለማየት፣ ፈተናን ለመቋቋም፣ ራሳችን ለጌታ ለማስገዛት፣ መሰጠታችን ለጌታ ያለን መሰጠት ደግሞ ለመግለጥ ይህ መንፈሳዊ የሆነ ዓላማ አለው። ክርስቲያናዊ የሆነው መንፈሳዊ የሆነው ጾም ማለት ነው። በዚህ ዓላማ ነው በአምላካችን በእግዚአብሔር ፊት ምን የምናደርገው የምንጾመውና የምንጸልየው ወገናቸው። በጾም ጸሎት ህይወት በእንደዚህ አይነት ህይወት ልምምድ ውስጥ ያሉ እንደ እግዚአብሔር ቃል የሚጾሙና የሚጸልዩ ሰዎች ብዙ ባርኮትን ከጌታ ዘንድ ተቀብለዋል። ታመው በፊት የሆኑ ሰዎች ተፈውሰዋል። ፍጹም የሆነ ፈውስ መጥቶላቸዋል ወገኖቼ። በህይወታቸው የደከሙ ሰዎች በርትተዋል። የብዙዎችን ምስክርነት እንሰማለን። በኃይለኛ ህመም ውስጥ የሆኑ ሰዎች ወገኖቼ፣ ለሞት የቀረቡ ሰዎች እንኳን ሳይቀር ከጾም ጸሎት አገልግሎት ህይወት ልምምድ የተነሳ ወገኖቼ ወይ ተፈውሰው እንደገና ህይወታቸው አገልግሎታቸው የቀጠለ ብዙ የእግዚአብሔር ሰዎችን ምስክርነት በቤተ ክርስቲያን እንሰማለን ወገኖቼ። በእኔና በእናንተም ህይወት ውስጥ ታላቅ መነቃቃት እንዲሆን፣ ታድሶ እንዲሆን፣ ፈውስ እንዲሆን፣ መንፈሳዊ እድገት እንዲሆን፣ ምሪትን እንድናገኝ፣ የእግዚአብሔር ማዳንና ጥበቃ ወገኖች እንድንፈልግ፣ ራሳችንን ለማየት ፈተና የሚገጥሙን ፈተናዎች፣ ተግዳሮቶች ሁሉ ለመቋቋም በአምላካችን በእግዚአብሔር ፊት በጾምና በጸሎት ብንቆይ እጅግ መልካም ይሆናል። በዚህ ዓላማ በአምላካችን በእግዚአብሔር ፊት እንጸልያለን። ትክክለኛው ጾም ወገኖች መንፈሳዊ የሆነው ጾም ዓላማ አለው ልላችሁ ነው። ዓላማውን ደግሞ ከብዙ በጥቂቱ አሁን የነገርኳችሁ ነው። ያለ መንፈሳዊ ዓላማ ክርስቲያናዊ የሆነ ጾም እንደሌለ ልነግራችሁ እወዳለሁ ወገኖች። ያለ መንፈሳዊ ዓላማ ከሆነ ጾም ያለ መንፈሳዊ ዓላማ ከሆነ እየተራብን ነው እንጂ እየጾምን እንዳልሆነ ልናውቅ ልንረዳ ይገባናል። በመጨረሻ ማነሳላችሁ የጾም ጸሎት ህይወትና አገልግሎት በረከቱ ምንድን ነው? ዓላማውን በጥቂቱ ይህን ካየን ይበቃናል። በረከቱስ ታዲያ ምንድን ነው? በእምነት ለተሞላ ቃሉን መሰረት ላደረገ የጾም ጸሎት ህይወትና አገልግሎት እግዚአብሔር የሚሰጠው ዋጋ እንዴት ያለ ነው? ይሄ የብዙዎቻችን ጥያቄ ነው ወገኖቼ፣ የብዙዎቻችን ጥያቄ ነው። ከጾም ጸሎት ምን አይነት ፍሬዎችን ማግኘት እንችላለን? አንድ ሰው እንዲህ ብሏል፣ ጾም ለጸሎታችን ረዳት ወይንም ሞግዚት የሆነ አገልጋይ ነው ብሎ ተናግሯል። የምንጾም ከሆነ መጸለይ ግድ ነው ወገኖቼ። ወይ ከጸሎት ውጭ የምንጾም ከሆነ ግን ጾም በፍጹም ረሃብ ሊሆን ይችላል፣ ስጋን ማድከም ሊሆን ይችላል እንጂ ሌላ ብዙም ጠቀሜታ የለውም። ስለዚህ ትልቁ በረከታችንን በሁለት ዋነኛ ሀሳብ ላነሳላችሁ እወዳለሁ። ትልቁ በረከታችን በመጀመሪያ ደረጃ ጌታ ዋጋችንን ለኛ መክፈሉ ነው። ሁሉ ጊዜ በስውር በምንጸልይበት በስውር በምንጾምበት ጊዜ እግዚአብሔር አምላክ በአደባባይ ዋጋችንን ይከፍለናል። ስለዚህ ትልቁ በረከታችን የሚገርመው በጾም ጸሎት ህይወት ውስጥ፣ በጾም ጸሎት አገልግሎት ውስጥ፣ በጾም ጸሎት እግዚአብሔርን ስናመልክ፣ በጾም ጸሎት በአምላካችን በእግዚአብሔር ፊት ስንቃተት፣ ስንማልድ፣ ስንወድቅ፣ ስንበረከክ በጸጋው ዙፋን ፊት እግዚአብሔር ዋጋን ይሰጠዋል ማለት ነው። ይሄ ትልቁ የኔና የናንተ ባርኮታችን ነው። ሁለተኛ ጌታን ራሱን የምናገኝበት ጊዜ ደግሞ ይሆንልናል። ከጌታ ጋር የምንገናኝበት
የምንሆንበት ጊዜ ይሆናል። በልዩ ሁኔታ እግዚአብሔር አምላክ ወደ ሕይወታችን የሚመጣበት ጊዜ ይሆናል ማለት ነው። የጾም ጸሎት ሕይወትና አገልግሎት የነፍሳችንን ረሃብና ጥማት እንዲያረካልን ወደ ጌታ መምጣት ስለሆነ እሱ ደግሞ ነፍሳችንን ጥማታችን በነፍሳችን ውስጥ ያለውን ጥማት ረሃብ ለማርካት ጌታ ራሱ ለእኔና ለእናንተ የሚመጣበት የሚገኝበት የሚገለጥበትን ጊዜ እንደሆነ ደግሞ ልናውቅ ይገባናል ማለት ነው። እንግዲህ እኔና እናንተ በዚህ ዙሪያ እግዚአብሔር በብዙ አስተምሮናል፣ በብዙ እንደተናገረንም ደግሞ ተስፋ አደርጋለሁ። እንግዲህ ይህንን የጾም ጸሎት ሕይወትና አገልግሎት በተመለከተ በእንደዚህ አይነት መልኩ ብንጠቀልለው እጅግ መልካም እንደሆነ ስላሰብኩ ነው። ስለዚህ አንድ ነገር አንርሳ። የጾም ጸሎት ሕይወት ዓላማ አለው። የጾም ጸሎት ሕይወት ደግሞ በረከት አለው እና በዓላማ እንደ መንፈሳዊ ሰው እንደ እግዚአብሔር ቃል እንጾማለን፣ በዓላማ እንጾማለን፣ በዓላማ እንጸልያለን፣ በጾም ጸሎት እናመልከዋለን፣ በጾም ጸሎት አምላካችን እግዚአብሔርን እናገለግለዋለን። እንዲሁም ደግሞ የሚገርማችሁ ነገር በእንደዚህ አይነት መልኩ በዓላማ ደግሞ በፊቱ በጾም ጸሎት በምንሆንበት ጊዜ አምላካችን እግዚአብሔር ደግሞ ትልቅ ዋጋን፣ ትልቅ ፍሬን፣ ትልቅ ባርኮትን እንደሚሰጠን ደግሞ ከእግዚአብሔር ቃል አይተናል። ባርኮታችንም ከእግዚአብሔር ዘንድ የምንቀበለው ዋጋ ነው። ባርኮታችንም ደግሞ የእግዚአብሔር ከኛ ጋር ለእኛ መገለጡ ነው፣ ለእኛ መገኘቱ ነው። እግዚአብሔር በሙላት ወደ እኔና ወደ እናንተ መምጣቱ ነው። እግዚአብሔር ስሙ ለዘለዓለም የተባረከና የተመሰገነ ነው። የእግዚአብሔር ቃል ሲናገር ምን ይላል? ሥጋ ሁሉ ጸሎትን ወደምትወድ ወደ አንተ ይመጣል ይላል። ስለዚህ ወደ አምላካችን ወደ እግዚአብሔር በምንመጣበት ጊዜ እግዚአብሔር ለእኛ ይገለጥልናል፣ ይናገረናል። በቃሉ ይመጣል፣ በመንፈሱ ይመጣል። ወገኖቼ ወይ ሕይወታችን ሊሰራው ይመጣል ማለት ነው። ስለዚህ በቀጣይ ዘመናችን ወደዚህ መንፈሳዊ ልምምድ ውስጥ እንድንገባ አበረታታቸዋለሁ ወገኖቼ። አንዳንድ ጊዜ ከጤናችን የተነሳ በእርግጥ እንደምንቸገር ይሄ ለሁላችን ግልጽ ነው፣ እንቸገራለን። ይሁንና ግን ረሃቡ ቢኖር ጥሩ ነው፣ ጥማቱ ቢኖር ጥሩ ነው፣ ፍላጎቱ ቢኖር ጥሩ ነው። አባባ ከጤናዬ የተነሳ መጾምና መጸለይ አልቻልኩም። ብፈልግም ወደ ብራበውም በጠማውም ብመኘውም ከህዝብ ጋር በአንድ ላይ በጾም ጸሎት መውደቅ አልቻልኩም። ቅዱሳን ለብቻዬ በፊት መጸለይ አልቻልኩም የኔ ጌታ ብለን ልንማጸነው ይገባል ወገኖቼ። በረሃብ ውስጥ በጥማት ውስጥ መቆየት ረሃባችን ጥማታችን ይዘን ወደ አምላካችን ወደ እግዚአብሔር ፊት ስንጸልይ እግዚአብሔር ወደዚህ መንፈሳዊ ልምምድ ውስጥ ጤናችን መልሶ ሊከተን እንደሚችል እንኳን ማሰብ አለብን ወገኖቼ፣ ማሰብ አለብን። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። አንዳንድ ሰዎች ጥሩ ተሞክሮ አላቸው፣ በረሃብ ውስጥ በጥማት ውስጥ ይቆያሉ። በሁለተኛ ደረጃ ደግሞ እስከ ቻሉት ሰዓት ድረስ እንኳን ለመጾምና ለመጸለይ ምን ያደርጋሉ ወገኖቼ? ሲተጉ እናያለን። እና እግዚአብሔር ሌላ የሚሰጣቸውን መንገድ እየተጠቀሙ ለመጾምና ለመጸለይ ሲጋደሉ እንመለከታለን። እና ወገኖች ሆይ በጾም ጸሎት ሕይወት ተጋደሉ። በእውነት ልንጋደል ይገባናል በአምላካችን በእግዚአብሔር ፊት። እዛ ውስጥ ያለውን በረከት በፍጹም ቤተክርስቲያን ማግኘት አለበት። ብዙ ነገሮች የሚለወጡት በጾም ጸሎት ሕይወት ነው እና ቤተክርስቲያን በእቅድ በምታቅድበት ጊዜ እንዲሁም ደግሞ ቤተክርስቲያን ጾም ጸሎትን በምታወጅበት ጊዜ ከእግዚአብሔር ሕዝብ ጋር አብረን በጾም ጸሎት ልንወድቅ ይገባናል። በግላችንም ደግሞ የጾም ጸሎት ጊዜ ቢኖረን እጅግ መልካም ነው። እንደ ቤተሰብ ልጆቻችንን ይዘን ሚስቶች ባሎቻችንን ይዘን በእግዚአብሔር በአምላካችን ፊት ብንወድቅ የቤታችን ሁኔታ ይለወጣል፣ የልጆቻችን ሕይወት ይለወጣል፣ የእኛ ሕይወት ይለወጣል። መነቃቃትና ተሐድሶ ውስጥ እንገባለን። አንዳንድ ሰዎች የሚገርመኝ በቤተ ክርስቲያን በግላቸው በጾምና በጸሎት በጣም ይተጋሉ። ቤተክርስቲያን ግን ጾም ጸሎት ስታውጅ ፈጽሞ አይመጡም፣ ፈጽሞ አይገኙም። ይሄ በጣም ትልቅ ጥያቄ ነው ለቤተክርስቲያን። በቤተክርስቲያን ለምናገለግል አገልጋዮች፣ ለመሪዎች ይሄ በጣም ትልቅ ጥያቄ ነው። አንዳንዱ ደግሞ የሚገርማችሁ ነገር በቤተክርስቲያን በጾም ጸሎት ይተጋል፣ በግሉ ግን በጾም ጸሎት ሲተጋ አታዩትም። ይሄ ልምምድ በግሉ ሲቀጥል አታዩም። በቤተክርስቲያን ግን በዚህ ልምምድ ውስጥ ሲያሳልፍ ታዩታላችሁ። በእርግጥ ምናልባት በህብረት መጸለይ የሚወድ ሰው በግሉም ደግሞ ወደ መጸለይ እግዚአብሔር ሊያመጣው እንደሚችል አምኜ ነው ይህንን እምላችሁ። ይህን እንድናስተውል ብዬ ነው ይህንን ሀሳብ ማነሳው። ስለዚህ ቤተክርስቲያን የጾም ጸሎት ፕሮግራም በምታወጅበት ጊዜ በተቻለን አቅም ተገኝተን በዚህ የጾም ጸሎት ህብረት እንድናደርግ ከቤተ ክርስቲያን ጋር ያስፈልጋል። እንዲሁም ደግሞ በግላችን እንዲሁም ደግሞ በቤተሰብ ደረጃ በአምላካችን በእግዚአብሔር ፊት በጾም ጸሎት ብንወድ ብዙ ነገሮቻችን ይለወጣሉ ወገኖች። ይሄ ልምምድ በጥንታዊ ቤተክርስቲያን ውስጥ ነበር፣ በአገልጋዮች በመሪዎች ዘንድ ነበረ። ዛሬም በእኔና በእናንተ ዘንድ ሊኖር ይገባል ወገኖች። ዘመናዊነቱ ሊይዘን በፍጹም አይገባም። የትኛውንም ጋሬጣ፣ የትኛውንም ተግዳሮት፣ የትኛውንም መሰናክል ሰብረን አልፈን ልንጾምና ልንጸልይ ይገባናል። በፍጹም ጾም ጸሎትን መፍራት የለብን፣ መድፈር አለብን ወገኖች። በጌታ መድፈር አለብን። ፈቅደን ወደዚህ መንፈሳዊ ልምምድ ውስጥ መግባት አለብን እና እግዚአብሔር አምላክ እንግዲህ ሁላችንን በብዙ ይርዳ።
አንዳንዶች በቤተ ክርስቲያን ውስጥ ስመለከት የሚገርማቸው ነገር እችን ተናግሬ እጨርሳለሁ። የጾም ጸሎት ልምምድ የነበራቸው ሰዎች ነበሩ። ከጥቂት ዓመታት በፊት ማለት ነው። ይለማመዱ የነበሩ፣ ይጾሙ የነበሩ፣ ይጸልዩ የነበሩ በቤተ ክርስቲያን ቢሆን፣ በግላቸው ቢሆን፣ በቤተሰብ ደረጃ ቢሆን፣ ከጓደኞች ከወዳጆቻቸው ጋር ቢሆን፣ በስሞል ግሩፕ ውስጥ ቢሆን በጣም በጸሎት ይጋደሉ የነበሩ፣ አሁን ግን የጾም ጸሎት ህይወታቸውን በተለያየ ምክንያት ደግሞ ይህን መንፈሳዊ ልምምድ የጣሉ ሰዎች አሉ። አንዳንዶቻችን በእርግጥ የጣልነው ህይወታችንን ስለጣልን ነው። አንድ ሰው መንፈሳዊ ህይወቱን የሚጥል ከሆነ ሌሎች መንፈሳዊ ልምምዶቹንም ደግሞ አለመጣል አይሆንለትም፣ ይጥላል ማለት ነው። እና አንዳንዶቻችን ጥለነዋል። ይህንን ድንቅ የሆነ ልምምድ የሚገርማችሁ ነገር ጥለነዋል፣ ትተነዋል። ስለዚህ ለማንሳት ደግሞ እግዚአብሔርን ጸጋ መጠየቅ ያስፈልጋል። ስለዚህ እናንተ ይህንን ልምምድ የጣላችሁ ወንድሞቼ፣ እናቶቼ በተለያየ ምክንያት ተዘናግታችሁ ጠላት አዘናግቷችሁ ይህንን የጾም ጸሎት ልምምድ ይህንን የጾም ጸሎት አምልኮ በጾም ጸሎት የምታደርጉትን አገልግሎቱን ወደዛ የወረወራችሁ ሰዎች እንድታነሱ ፈልጋችሁ እንድታመጡ ተጠይቃችኋለሁ። በእውነት እግዚአብሔር አምላክ እንደገና ይህን ምርኳችሁን እንዲመልሰላችሁ በአምላካችሁ በእግዚአብሔር ፊት ብትጸልዩ እጅግ በጣም እንደሚሆን አስባለሁ፣ መልካም እንደሚሆን አስባለሁ። በተረፈ እግዚአብሔር አምላክ ይባርካችሁ። እግዚአብሔር በጾም ጸሎት ህይወትና አገልግሎት፣ በዚህ አምልኮ፣ በዚህ አገልግሎት፣ በዚህ ህይወት እግዚአብሔር ፈጽሞ እንዲባርከን አጭር ጸሎት ከኔ ጋር እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ሁሉ ለገናናው ስምህ ይሁን። በጌታ በኢየሱስ ስም አሁን በፊት እንጸልያለን። እግዚአብሔር አምላካችን አባታችን ሆይ ስለ ጾም ጸሎት ስላስተማርከን ከቃል ተመስገን፣ ስለመከርከን ተመስገን። ዛሬም ይህን ማጠቃላይ ሐሳቡን እንድንሰማ ስለረዳ፣ ስላስተማርከን፣ ስላነሳሳ፣ ስላነቃቃ እናመሰግናለን። አሁን ጸልያለሁ በጌታ በኢየሱስ ስም ይህንን የጾም ጸሎት ህይወት ልምምዳቸውን የጣሉ ምርኳቸው የተወሰደባቸው አሁን ምርኳቸው እንዲመለስ ጸልያለሁ። ከድካም እንዲወጡ ጸልያለሁ። ወደ ቀደመው ወደዛ መንፈሳዊ ህይወት እንዲመለሱ ጸልያለሁ። በጌታ በኢየሱስ ስም የወረወሩትን የጾም ጸሎት ህይወት እንደገና እንዲያነሱ ጸጋ እንዲበዛላቸው ጸልያለሁ። ኃይል እንዲለቀቅላቸው ጸልያለሁ። ብርታት ውስጣቸው እንዲገባ ጸልያለሁ። በእግዚአብሔር ቃል እንዲነቃቁ ጸልያለሁ። ውስጣቸው እንዲታደስ ጸልያለሁ። ለእኔም ለባሪያዎቼ እንዲሆንልን ጸልያለሁ። ይህን የጣሉ የቤተክርስቲያን መሪዎች፣ ይህ መንፈሳዊ ልምምድ የጣሉ ሙሉ ጊዜ አገልጋዮች፣ ይህ መንፈሳዊ ልምምድ የጣለች ቤተክርስቲያን፣ ይህ መንፈሳዊ ልምምድ የጣሉ ቅዱሳን ሁሉ ይህንን እንዲያነሱ ጸልያለሁ። እግዚአብሔር ወይ ፍርሃት ከላያችን ላይ ይነሳ፣ መድፈር ይሆንልን፣ ወደዚህ ልምምድ ውስጥ መግባት ይሆንልን። ተያይዘን እንድንገባ፣ በግል እንድንገባ፣ እንደ ቤተሰብ እንድንገባ፣ እንደ ቤተክርስቲያን እንድንገባ፣ በስሞል ግሩፕ ውስጥ ጾም ጸሎት እንዲኖር፣ እግዚአብሔር በቤተሰብ ጾም ጸሎት እንዲኖር፣ በግል ህይወታችን ጾም ጸሎት ህይወት እንዲኖረን፣ በቤተ ክርስቲያን ከቅዱሳን ጋር የጾም ጸሎት ህይወት እንዲኖረን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ድካም ከላያችን፣ ዝለት ከላያችን፣ መታከት ከላያችን ይነሳ በጌታ በኢየሱስ ስም። ያስጣለን የተመታ ይሁን፣ የዘረፈን የተመታ ይሁን፣ ምርኳችንን የበዘበዘ የተመታ ይሁን፣ ያደከመን የተመታ ይሁን፣ ያዛለን የተመታ ይሁን። የእስራኤል ቅዱስ እግዚአብሔር እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ አገልጋይ፣ እንደ ቤተ ክርስቲያን መሪ የእስራኤል ቅዱስ እንደ ቤተሰብ ጾም ጸሎት የምንተጋበት ዘመን እንዲሆን እንጸልያለን። በጾም ጸሎት እንድንዘጋጅ፣ ሙሽራውን እንድንጠባበቅ በጌታ በኢየሱስ እንጸልያለን። እግዚአብሔር አምላካችን አባታችን ሆይ ምርኳችን ይመለስ። ምርኮ የተወሰደባት ቤተ ክርስቲያን አሁን ምርኳ ይመለስ። ይህ ምርኮ የተወሰደበት የቤተ ክርስቲያን መሪ በጌታ በኢየሱስ አሁን ምርኮ ይመለስለት። የጌታ በኢየሱስ ምርኮ የተወሰደብን አገልጋዮች አሁን ምርኳችን ይመለስ። ይህ ምርኮ የተወሰደበት የእግዚአብሔር ሕዝብ አሁን ምርኮ ይመለስለት። ይህ ምርኮ የተወሰደበት ቤተሰብ በጌታ በኢየሱስ ይህ ምርኮ ይመለስለት። መንፈስ ቅዱስ በጾም ጸሎት መትጋትን እንድትሰጠን እንጸልያለን። በጌታ በኢየሱስ እንጸልያለን። ከጤና የተነሳ ይህን ልምምድ እየፈለግን ይህን መንፈሳዊ ነገር እየፈለግን ያቃተን ሰዎች ደግሞ ወደዚህ ልምምድ እንገባ ዘንድ ራባችን እንዲቀጥል፣ ጥማታችን እንዲቀጥል እግዚአብሔር አምላክና አባቶች በፊት በብዙም ቢሆን በጥቂት የምንቃትትበት ጊዜ እንድትሰጠን መንፈስ ቅዱስ ሥጋችን በፈውስ ተሞልቶ ደግሞ በፊት የምንሆንበት ያንተ ጸጋ ፈጽሞ እንዲለቀቅልን እንጸልያለሁ። ፈውስ ይሁን። አሁን ለታመሙት ፈውስ ይሁን፣ ለታሰሩት መፈታት ይሁን፣ ለተያዙ መለቀቅ ይሁን፣ ለተዘጋ ደጅ መከፈት ይሁን። የእስራኤል ቅዱስ እግዚአብሔር ታምራት ይሁን፣ ምልክት ይሁን፣ ድንቅ ነገር ይሁን። አምላካችን እግዚአብሔር በእውነት ባለፉት ጊዜያቶች ሁሉ ስለተማርነው ስለዚህ ትምህርት ክብር ለአንተ ብቻ ይሆንልን። ሁሉ ለአንተ ክብር ይገዛ። ስለሰጠን መልካም ጊዜ ባሪያንም ስላገዝከኝ አመሰግናለሁ። በኢየሱስ ክርስቶስ ስም አሜን።